አባዬ እና ሲርጋ ከድም እንዴ እንግዲህ አስቀምጬ እንዴት ነው መሄደው? ሀንዬ አይ አባዬ እኔን እንዳይሆን ብቻ እንግዳ የምትለኝ እና ሌላ ሰው እዚህ ቤት አለ እንዴ? አባዬ እያራከኝ ነው አይደል ትላለች ሀንቾዬ እንግዲህ ከወላጆቿ ጋር የነበራትን ጊዜና ሁሉንም ነገር የጨረሰች ትመስላለች። ምክንያቱም ዛሬ ላይ እንድትደርስ ጫንጸውና መክረው ዘክረው በጨዋነት ያሳደጓት አቶ ነዋላይ ናቸው። ዛሬ ላይ እናቶ መስፍን ወይዘሮ ሜላንት ልጃቸው የታነጸች እና የጨዋ አሳድጎ ሊያገኟት የቻሉት በአባባ ምክንያት ስለሆነ ነው። እናም ተዛሬ ቤተሰቦቿ ጋር የሆነችው ሀንዬ አሁን ደግሞ ወደ አባቷ ጋር ሄዳለች። እናማ ሀንዬ አባቷል ለምን ወደ ናሲር ጋር አከድም ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሸር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። ለምን ወደ ናሲር ጋር አትሄድም አባዬ? ምን ነው ዛሬ እቤት ውስጥ ቁጭ አልክ? ትላችኋለች። እንዴት ነው እንግዳትቼ እምሄደው የኔ ልጅ ይሏታል። ዋ አባዬ እኔን እንዳይሆን እንግዳ የምትለኝ እኔን እንዳይሆን እንዴ አባዬ እያራከኝ ነው እንዴ? አረ አይደለም የኔ ልጅ እየቀለድኩሽ ነው ይሏታል። ስቀልድሽ ነው እያራኩሽ አይደለም የኔ ልጅ። እንደምታውቂው ተምቹም ጠፍቶ ከርሞ አሲርም በናፍቆት ተምቹም በናፍቆት ጦዘዋል። ስለዚህ እስቲ ለብቻቸው ያ ሆዳቸውን ይጫወቱ። በጣም ተነፋፍቀውና ፈላልገው ለብዙ ሰዓት ተታተው የነበሩ ዛሬ ደግሞ የተገናኙ ልጆች ስለሆኑ እስቲ ለብቻቸው ይጫወቱ ብዬ ነው ይላሉ። እንደሱ ከሆነ ጥሩ አባዬ ትላለች። እና ለመሆኑ የኔ ልጅ ለምንድነው አንቺ ቤተሰቦችሽ ጋር እማከጂው? ቤተሰቦችሽ ጋር ደርሰሽስ እማትመጩ ለምንድነው ይሏታል። ምነው አባቴሻቸው ትመጫለሽ? መቼም አስረው ያስቀምጡሽ። አይ አባዬ ትንሽ ልቆይና ተመልሼ እሄዳለሁ ትላለች። እንግዲህ ይህን እየተጨዋወቱ ባሉበት ሰዓት ምናሴ በር ቆርቁሮ እና አባባና ሀንቾዬ ጋር ይገባል። እንዴት ዋላችሁ? ጤና ይስጥልኝ ይላል። እንዴት ዋልክ የኔ ልጅ? እንኳን ደህና መጣህ ይሉታል። በልስ ያረፍ በል ይሉታል። እሱም አረፍ ይላል። እንግዲህ ትንፋሹ በሚቆራረጥ ትንፋሹ ምናሴ ትትለው ሀንዬ ጉድ ሆነናን የሚል ቃላት ነው ከምናሴ የሚወጣው። ሀንዬ ጉድ ሆነናን። እማዬ ምን ሆነች? ሀንቾዬ እማዬ ምን ሆነች? እማዬ አልቅሳ ልሞት ነው ምናሴ። እማዬ አልቅሳ ልሞት ነው ይሻደል። ሀንዬ ቤተሰቦችሽ ይፈልጉሻል፣ ታስፈልጊያቸዋለሽ። ለብዙ አመት ጠፍተሽ የከረምሽባቸው ልጃቸው ስለሆንሽ ይፈልጉሻል አልኩሽ። ለዚህ ነው አየሽ አይደል? እናት ወላጅ አይደለች? ምን ታድርግ? ለብዙ አመታት በስቀቀንና በናፍቆት በሀዘን ስፈልግሽ የነበረች ልጇ ነች። ስለዚህ ባታለቅስ ነው የሚገርመኝ። እናት አይደለች? ወላጅ አይደለች? 9 ወር የተሸከመች እናት አይደለች? ብታለቅስም አይፈረድባትም የኔ ልጅ። ምናሴ ይህን ያህል እኮ ማልቀስ ሳይጠበቅባት ልታገኘ ትችላለች። ያለሁበትን ታውቃለች። ምናሴ እንደሱ አይደለም ነገሩ ይላል ምናሴ። አባባም ሀዲያ ምንድን ነው ነገሩ? እንደዚህ ካልሆነ ነገሩ ምንድን ነው? አክስታችን ባዩሽ ሞታለች፣ አክስታችን ባዩሽ ሞታለች ይላል። የዚህ ጊዜ ሀንቾዬም ትደነግጣለች። እንዴ ምን ሆና ሞተች? ምን ሀንዬ ጉድ ሆነናን። ምን ሆና ሞተች? እሱ ማን የማልገባኝ አሲር ምናሴ። አባባ እንግዲህ እዝጋ ወይ የሰው ልጅ ሲባል ለዝቹ አቅማችን ለዝቹ ለዶሮ አማችን ነው የምንፍጨረጨረው። ለዝች ነው ያን ሁሉ መከራ ያን ሁሉ እንደዛ ያን ሁሉ ሴራ ትታሰር ለዝች ነው ወይ የሰው ልጅ ሲባል ይላል። ታዲያ እማዬ የምታለቅሰው በሷ ሞት አዝና ነው እኮ፣ በሷ ሞት አዝና ነው። ለቅሶ ቢሉሽ ለቅሶ እንዳይመስልሽ። ትናማታ የጀመረች ይኸው እስካሁን ድረስ ትለዋለች። ትናማታ የጀመረች ነች። እንግዲህ ሀንዬ ወይኔ ጉዳይ እማዬ በማለት የምትይዘውን የምጥለውን ታጣለች። ወጣ ገባ ትላለች። ስልኳን ትረሳዋለች፣ ቦርሳዋን ትጥለዋለች።
አባባም ደነገጡ። ኧረ ተይ ልጄ ምን ሆንሽ ነው? ተረጋጊ ይላሉ። ምናሴም ተረጋጊ እያለ እየተሯሯጡ ይከተሏታል። ሀንቹ እና ምናሴ ተያይዘው ወደ ወይዘሮ ሜላን ጋር ይሮጣሉ። አባባም ቁጭ ባሉበት አሁን ለዚች ህይወት ነው ይሄ ሁሉ መፍጨርጨር፣ ይሄ ሁሉ ክፋት፣ ያ ሁሉ ተንኮል፣ ያ ሁሉ ነገር፣ ያ ሁሉ ያዙ ይልቀቁኝ፣ ያ ሁሉ ሴራና ያ ሁሉ ጉድ ነገር ለዚች ህይወት ነው ይላሉ። እዛ በኋላ አቤት አቤት ይላሉ። ወደ ሰማይ እጆቻቸውን ያነሱና አንጋጠጥ ብለው ወደ ፈጣሪያቸው አቤት ይቅር በለኝ፣ አሟሟቴንም አሳምርልኝ። እንግዲህ የባዩሽን ነገር ሁላችንም የምናውቀውናል። አልጠግባይት የተፋደረ እንደሚባለው ወይዘሮ ሜላት ራሱ አሁንም በዚህ ሰዓት እንግዲህ በጣም አዝናለች። ያን ሁሉ ነገር፣ ያን ሁሉ ጉድ፣ ያን ሁሉ ሴራ አሲራባት እንኳን ወይዘሮ ሜላት በአሁኑ ሰዓት እንግዲህ ሄጄ እቀብራታለሁ፣ ሄጄ አስከሬኗን ማየት አለብኝ ብላ ያዙ ይልቀቁኝ እያለ ነው፣ እያነባች ነው። ባዩሽ ግን የፌጦ ፍንካቸው ኃይል አዘንታ የሚባል ነገር የላትም። ራስ ወዳድና ክፉ አረመኔ ጨካኝ፣ ሌላ ሰው በሷ ልክ እንደው ጨካኝ፣ ሌላ ሰው ይጨክንብኛል፣ ሌላ ሰው እንደኔ ክፉ ይሆናል፣ ሌላ ሰው እንደኔ ሴራ ሲሮን እንትን ይለኛል የማትል እሷ ብቻ ብልጥ፣ እሷ ብቻ ጀግና፣ እሷ ብቻ በቃ ሁሉ ነገር እሷ ብቻ የሚመስላት ባዩሽ እንግዲህ ትትንገበገብና ትታገበግብ በሜላንትን አስገድራለሁ እንትናን አስጨርሳለሁ ስትል እንግዲህ በዛ ባበላችሁ፣ በዛውም ደግሞ ባበላችሁ በገዛ በቀጠረችው ልጅ ነው እንግዲህ ወይዘሮ ባዩሽ የተገደለችው ማለት ነው። እንግዲህ ከእስር ቤት እንኳን ሆና ቢሆን ይሻል ነበር። ከእስር ቤት ተዛተዝ ብሎ እንዲያስፈታት ጉብቂጥ ብላ እሱም ተመላልሶ ያስፈታት አቶ በቃሉ ነው። ተወጣች በኋላ ግን የበቃሉንም ውለታ ካዳርገው ሌላ ውስጥ ወንጀል ውስጥ በቃ ወጥቻለሁ፣ ከወጣ በኋላ ምንም አታመጣም። እንደዚሁም ደግሞ ፖሊሶቹም ላይ ትዝትባቸው ነበር። የወይዘሮ ባዩሽ እንግዲህ የከፋ ነበረ። በነገራችን ላይ አንዳንድ ክፋት ስናበዛ ክፋት ራሱ ወሰንና ልክ ነገር አለው። ከልኩ ታለፈ ለራስ እንደሚሆን በወይዘሮ ባዩሽ ያስተምራል ማለት ነው። እንግዲህ በቃሉ ፍትፍቱን እያዘ እየሄደ እየጠየቃት ነበረ። ከወጣች በኋላ የራሱ ጉዳይ ብለው ነበር። ግን በመጨረሻ በቃሉ አለቀቃትም። ወይዘሮ ሜላት ከዚህ በፊት እንግዲህ እንደምናውቀው ወይዘሮ ሜላት ቤት ስመጣ ገንፎ ትወዳለች። የተለየ ነገር ነው። ወይዘሮ ሜላት ከእናቷም ከባሏ ከአቶ መስፍንም ከልጆቿም ከሁሉም ሰው አብልጣ የምታማክራት እህቴ የምትላት ጓደኛዋ አይደለችም። ለወይዘሮ ሜላት እንግዲህ እህቴ የምትላት ሜላት እንደዚያ ገንፏን ባዩሽዬ ነው የምትላት። እንኳን ባዩሽዬ ገንፎሽን በይቢ አንቺ የምትወጁ ገንፎ ነው እያለች ከዚህ በፊት እንደምናውቀው ሰራተኛዋን እንኳን አገንፊ ለባዩሽ እስከ ማለት ድረስ ደርሳለች። እና ባዩሽ እንግዲህ የበላችበትን ወንጭት ሰባሪ ነች። አዲስ አልነበረችም። የወይዘሮ ሜላትን ወንጭት ሰብራ እንደለመደችው ደግሞ የአቶ በቃሉን ወንጭት ሰብራለሁ ስትል ግን በመጨረሻ ራሷ ተሰበረች ማለት ነው። እንግዲህ ወይዘሮ ሜላትን ያ ሁሉ መከራ ያ ሁሉ ስቃይ ለስከ መግደል አሁን መጨረሻ ላይ የማታርፍ ተሆነ አስወግዳታለሁ ነበረ ያለችው። እንደዚሁም ደግሞ የወንድሟ ልጅ እንግዲህ ነርግቤ የወንድሟ ልጅ ነች። እሷንም አሁን በአሁኑ ሰዓት ብታገኛት ታስገድላት ነበር። እሷ ግን እጇን አውጥታለች። በሌላ በኩል ተምቹን ብታገኘው ታስገድለው ነበረ። ከዚህ በፊት እንደምናውቀው መስቀልና ፎቶውን እየሰጣትን ልጅ አሁን ለጊዜው ስሙን ረስቼዋለሁ፣ የነ ተምቹ ጓደኛን አስገድለዋለች። አሁን እሷ እንግዲህ ያላረገችው ነገር የላትም። ገና ወደፊት ብዙ ነገር አረጋለሁ ብላ አቅዳና አስባ ስትንቀሳቀስ የነበረ ግን ይሄንን የቀጠረችው ዛሬ የገደላት ልጅ እሱን እንኳን እገልሃለሁ ስትለው ካልቀደምኩሽ ነው ወይዘሮ ባዩሽ ካልቀደምኩሽ ነው የምገልኝ እንጂ እኔ ቀድሜ ልቀድምሽ ነው ቀድምሻለሁ። ካልቀደምኩሽ ልገልይ ትችያለሽ፣ ግን እኔ ነኝ የምቀድምሽ ነበር ያለችው። እንደዚሁም ደግሞ መሪንም እገላለሁ ብላ ነበረ። እንግዲህ ሁሉንም እገላለሁ ያለችው ባዩሽ በመጨረሻ ራሷን አታለች። እዚህ ጋር እንግዲህ የገረመኝ ምን ያህል የጓደኝነት ጥጓ ልቧ ያልጨከነላት አንጀቷ ያልጨከነላት
ወይዘሮ ሜላንት ነች። ዛሬ ላይ ወይዘሮ ሜላንት በቃ ስቅስቅ ብላ ልትሞት ነው። ፖሊሶቹም ወይዘሮ ሜላንት ነች የገደለቻት። እሷ ለጊዜውም ቢሆን በማረፊያ እስር ቤት በህግ ጠለላ ስር ሆና ነገር ውስጥ ይጣራ ድረስ እንዳትሰወርብን እንይዛታለን ነው ያሉት። ይሁንና ወይዘሮ ሜላንት የእጅ ቀብሯን ቀብራታለሁ አፈር እናልብሳት እያለች ነው። አቶ መስፍን ደግሞ ምንም ቢሆን አንቺ እየተከታተለች ነው ብላ ፖሊስ ጣቢያ ሄዳ ስላመለከተች አንቺ አሁን ለጊዜውም ቢሆን አርፈሽ መቀመጥ ነው ያለብሽ፣ ሲቀጥል ደግሞ ያሰካራም ባሏም ታገኝሽ አይለቅሽም ስትባል ወይዘሮ ሜላንት ምንም አያረገኝም መስፍን አንተ አታሳዝንህም ወይ? የልጅነቴ ጓደኛዬ ነች እንዴት አታሳዝንህም ስትለው እኔ እስከዛሬ ታሳዝኔ ነበር፣ አሁን ግን በቤተሰቤ ላይ ስለመጣች አታሳዝነኝም። እኔ እንደሷ እሷ ባላጋራ ሄደ በአሁኑ ሰዓት። ስለዚህ ምንም ልታሳዝነኝ አትችልም። ለሰው የቆፈረችው ጉድጓድ ለሰው እየቆፈረ ባለችበት ራሷ ነች የገባችበት። የምቆፍረውን ጉድጓድ አታርቀው እንደሚባለው ወይዘሮ ባዩሽ ለሰው የቆፈረችው ጉድጓድ ውስጥ ራሷ ገብታለች። አሁን ተረጋጊ፣ በቃ አንቺ ተረጋጊ፣ ለልጆች ስትይ ተረጋጊ ይላታል አቶ መስፍን። ባዩሽ ግን ምንም ልሰማ አልቻለችም። እንዲሁም እንደ መስፍን ለጊዜውም ቢሆን ከዛ አካባቢ መስወር አለብሽ፣ ምክንያቱም ይቺ ሰው አመልክታብሻለች፣ ፖሊስ ጣቢያ ሄዳ አመልክታለች። ለጊዜውም ቢሆን ፖሊሶች በህግ ጠለላ ስር ትሁን ሜላንት እንደሚሉ ጥርጥር የለኝም ይላል። ሜላንት ግን እኔ ምንም አላደረኩ። ሜላንት ግን እንደምናውቀው ብዙ ጊዜ ደረቅ ነች። ፊቷ ታልወደቀላት የፈለገው ነገር የሰው ነገር ማትሰማ ግድድ ያለች ነገር ነች። እውነቱን በቃ ባይኗ ታልወደቀላት ባይኔ ካላየው አላምንም የምትል ነች። እንግዲህ ወይዘሮ ሜላንት በአሁኑ ሰዓት እንግዲህ ሜላንትዬ ሀዘን ላይ ተቀምጣለች። ባባም እንግዲህ አምላኬ ሆይ አደራህን አሟሟቴን አሳምርልኝ፣ የንስሐ ሞት ስጠኝ፣ እንደው እንዲህ በከንቱ ድፍት እንዳታረገኝ ይላሉ። እንግዲህ በዛ በመከራውና በስቃው ጊዜ አንድ ሰው ጣለለት ለተምቹ። እሷም ቃሏን አክባሪና ላመነችበት አንገቷን የምትሰጠው ደረቋ ወይኔ አባቴ የምትለው የቤት ሰራተኛ ሆና የምትሰራው ድንብላልዬ የኔ ቆንጆ እና ተምቹ ወይንም ዘሪሁን ብሎ ራሱን ባስተዋወቃት እንደዛ እርግቤ ጋር ፏ ብትን ብሎ ወደ እነ ወይዘሮ ሜላንት ቤት መጥቶ በእነ ወይዘሮ ሜላንት ቤት ግብዣው በቃ ከአሜሪካን የመጣው ሲባል ያለው የተስተናገደው እና አሁን ያለበት ያስገረማት ድንብላልዬ እንዴት ከዛ እዚህ ወረድክ በማለት ብዙ ነገር ግርምት ቢፈጥርባትም ለተምቹ ግን እንደ ፈጣሪ ተላይ የሰጠው ስጦታ ሆናለታለች። ምናልባትም ተዝ በፊት ሳያቅ እንግዲህ የጠፋውን ጥፋት ለማስተካከል ብሎ ወደነ ወይዘሮ ሜላንት ቤት በርግብ ሰበብ መግባቱ አንዳንዴም የሁሉም ምክንያት እንዳለው ነው የሚያሳየው። በዛም እዛ ቤት ውስጥ ገብቶ ያን ታደረገ በኋላ አንድ ቀን ሀንቾ ትመጣበትና በድንብላል ምክንያት ተዛ ቤት ያመልጣል። ከዛ በኋላ እንግዲህ በሌላ ቀን ተምቹም ለድንብላልዬ ቅባት ገዝቶላት ነው የሄደው። እንደምናስታውሰው ይህን ያህል ትኖር አንድ ቀን እንኳን የቤቱ ባልተቤቶች ያላስታወሱኝን አንድ ነገር አላደረጉልኝን ምን አይነት ቁም ነገረኛ ልጅ ነው በማለት ድንብላልዬም ትላለች። በመጨረሻም ከዛ ተነበረበት ነገር የውሻጅት ነበረና ያ ሁሉም ነገር አበቃና ወደ ነበረበት ወደ ቦታው የተመለሰው ተምቹ ያላዩት ሀገር አይናፍቅም እንደሚባለው በፊት ምንም የማይመስለው ተምቹ ላይዘልቅ ቅጠሎት ለቅስፈት እንደሚባለው ለተወሰነ ጊዜም ቢሆን ከድንብላልዬ ጋር ልብሱም ተቀይሮ ስሙም ተቀይሮ በቃ ፏ ብትን ብሎ ነበር። ግን በቅስፈት ምን ዋጋ አለው ተቀየረ። እናም ያ ሁሉ ነገር ግን ለድንብላል እውነተኛ ታሪክ መስሏት ነበር። እንዳለውም ዘሪሁን ከአሜሪካ የመጣ ባለሀብትና እንደዚሁም ደግሞ
የከተማ ልጅ ወይንም ሀብታም ነበር የመሰላት። ይሁን እንጂ ተምቹ ያን ነገር ለሀንቾን ሀቅ ለማውጣት የተጠቀሙት ሲስተም ነበረ። ነገሮቹ ሲያበቃቁ ተምቹዬም ወደ ነበረበት ወደ ጎዳናው ተመለሰ። እንደውም ከፊቱ የከፋ ጎዳና ሆነ። ምክንያቱም ትንሽም ቢሆን አዳዲስ ነገር አየ። እናም ድንብላልዬ እንዴት ከዛ የመሰለ ነገር ወርደህ እዚህ ጎዳና ላይ ሆንክ በማለት እናም ለብቻዋም ግርምትን ይጭርባታል። ለማንኛውም ያላት አቅምና ማድረግ የምትችለው ከወይዘሮ ሜላንት ቤት ምሳ እየቋጠረች ምሳ ወይም ቁርስ ለተምቹ መስጠት ነበረ። ለእንግድን ወይዘሮ ሜላንት ወደ ስራም ስገድ ሆነ ከቤት ስትወጣ ድንብላልዬ በሳህን ይዛ ወደ ተምቹ መሮጡን ተያያዘችው። ከዕለታት አንድ ቀን ወይዘሮ ሜላንትም የት ነው ለርግብ ነው ወይስ ለባላገሬ ለባዩሽ ነው ብላ ብግሮሯን ብታንቃት የፈለገው ነገር ይሆናል እንጂ አልናገርም አለች። ምክንያቱም ድንብላል አሲር እንዳትናገሪ ብሏታል። አሲር ይህን ድንብላልን ተምቹ እንዳትናገሪ ስላላት ድንብላል ቃሏን ጠባቂ አታድጊ ተተባለች አንገቷን መስጠት የምትመርጥ ሃይማኖተኛ ልጅ ነች። አቡ አባቴ እኔ እንዳያረኩም ካለች አለቀ። በዚህ እንግዲህ ሀንቾዬም ልታውጣጣት ብሞክርም አይ የለም አላቅም ማለትን መርጣለች። ምክንያቱም አካል ይፈልሳል ቃል አይፈርስም ይላል ያገሬ ሰው። ቃል ቃል ነው። ቃል አንድ ነገር ቃል ታስገባችሁ ያ ቃል ከባድ ነው። ቃል ማለት ከምድርና ከሰማይ የሚከብድ ነገር ነው። ይሄ ደግሞ አብዛኛው ሰው ላይ ባይኖርም ከመቶ ፐርሰንቱ ባይሆንም ከ90% ቃል የሚጠብቁ ብዙዎች አሉ። ከነዛ ውስጥም ድንብላል አንዷ ነች። የፈለገው ነገር ይሆናል ከቤታችሁ ካስወጡኛላችሁ እንጂ አልናገርም ማለትን መረጠች። አስቱም ወይንም የወይዘሮ ሜላንት ወይዘሮ ሜላንት እናት ወደ ቤታቸው መጥተው ለተምቹ ፈትፍታ ይዛ ልከር ስትል በሳህን ይደርሱባታል። ትደነግጣለች። የልኬጅ ነው አይ የትም። በመጨረሻ የት ነበረ ሲሏት አንድ የታመሙ ሰው ለመጠየቅ ነበር ትላለች። እንግዲያውማ ሂጂ አይ አንዱን ትቸማ አልሄድም እንዴት ነው በማለት እንዴ አብሬሽ መህር ሲገባኝ አንቺን ላስቀርሽ አይገባም። እግዚአብሔርም የታመሙት ታመሚያ አልጠየቃችሁኝም፣ ታስሪያ አላስፈታችሁኝም ነው የሚለው። እኔ ሄጅ መጠየቅ ባልችል እንኳን አንቺን ማስቀረት የለብኝም። በሜላንት ሳመጣ ቶሎ ድረስ ብለሽ ቶሎ ተመለሽ ይሏታል። እሺ ማማ እንግደው ታልኩማ ብላ በዛን ሰዓትም ለተምቹ አድርሳለት ትመጣለች። ከሰው ውሃም ለምና ታሳጥበዋለች። ትራጫነችም። አብረው ብቻ ቀጠሉ። እሱም በደስታ እሷም በደስታ ነበር። ሲበሳጭና እንዴ ነው ሲል አይዞ ካለፈው ከኋላ ይልቅ የፊት ተስፋ ነው የሚበልጠው እያለችም ታጽናናው ነበር። የሰው ቤት ሰራተኛ ሆና በብዙ ነገር እየተፈተነች አሁንም ለተምቹ ምግብ ማቀበሏን አልተወችም። በዚህ መሃል ነው እንግዲህ ምናሴ መከታተል ጀመረ። አንድ ቀን ሲከታተላት ተመልሶ ሳያገኝ መጣ። በመጨረሻው ቀን ግን ያው ያገኛታል፣ ያያታል፣ ያንቃታል፣ ይሰርባታል። ያንንም ለሜላንት ትናገራለች። በመጨረሻው ምናሴ እውነቱን ተምቹ ዘሪሁን ነው ይልና ባለማወቅ ወደ ፖሊስ ሄድና ይጠቁሙ ያስይዘዋል። ከዛ በኋላ እንግዲህ እውነቱ ይወጣል። በተምቹ እንግዲህ ንጹህና ምንም የማያውቅ ልጅ እንደውም ለሀንቾ ብሎ እንደሆነ እዚህ ውስጥ የገባው የምታውቀው ሜላንትና እንደዚሁም ደግሞ ሁሉም ቤተሰቦቹ ስለሚያውቁ ይሄን ነገር ግን የማያውቀው ምናሴ ግን የእናቴን ጥላት እንዲሁም ደግሞ የእህቴን ጥላት ተምቹ ተተያዘ ተምቹ እርግብን ያመጣታል በማለት ለፖሊስ ጠቁሞ ያስይዘዋል። ይሁንና ተምቹ ምንም ወንጀል የሌለበት ነበር። ለእናቱ መጥቶ ሲናገር ግን ወይዘሮ ሜላንት ታብዳለች፣ ትደነግጣለችም። አሲርም ይሰማል። አሲር መጥቶ ምናሴን ያንቀዋል።
እኔ ይቅርታ ምንም የማውቀው ታሪክ ስላልነበረኝ ነው፣ እባካችሁ ይቅርታ ስላረኩት ነገር ይላል ምናሴ። ወይዘሮ ሜላትም ትጸጸታለች፣ ሁሉም ይጸጸታሉ። ልጅየው ንጹህ ነው፣ ምንም ያደረገው ነገር የለም ሲሉ በመጨረሻም ወይዘሮ ሜላንት ሄዳ ወደ እስር ቤት ያለውን ነገር ተናግራ ታስፈተዋለች። እንግዲህ ተምቹ በሰላም ስለተወጣ በኋላ ዛሬ ከድንብላልዬ ወደ ሱቅ ተልካ ሰክሰክ እያለች ያዘነችውና ተምቹ በመታሰሩና እንደዚሁም ደግሞ ጓደኞቹ አጎቱ የላከው ብር ስለነበረ ና ጋብዘን ና አብላን ሲሉት አይ እኔ አላበላችሁም ሲላቸው እምቢት አልክማ በከይር ታልሰጠህን ደብድበን እንወስዳለን ባሉት መሰረት ደብድበውት ነበረ። በዛም ታሞ ነበር። እናም ብዙ ነገር አሳስቧት ነበር። ታማል እትዬ ከቻልኩ ድፍረትም ካልሆነብኝ እባክህ ሂዱና እታሰርበት ሆስፒታል አሳክሙትም እስከ ማለት ደርሳ ነበር። ይሁንና ወይዘሮ ሜላንት በመጨረሻ እውነቱና ሀቁን ስታቅ ሄዳ ለፖሊሶቹ እያንዳንዱን ነገር ታስረዳች። በኋላ ፖሊሶቹም በነፃ ወደ ቤቱ ያሰናብቱታል። ከዛ እንግዲህ የመጀመሪያውን ደንበላልዬ ወደ ሱቅ ተልካ ሰክሰክ እያለች ስትሄድ የተለመደው ቦታ ላይ ተምቹዬም ቁጭ ብሎ ያገኛታል። በጣም ደስ ይላታል። እንዴ ዘሪሁን ትለዋለች ደንበላል። ከዛ በኋላ ያለው ብቻ ምን ልንገራችሁ፣ ደስታቸው ተመለሰ፣ ተቃቀፉ። ያ ሁሉ ነገር አለፈና በደስታ ጠፋሽ፣ ደህና ነሽ ወይ? ደህና ነኝ። አረ ምኑን ልንገራችሁ፣ ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። አዊ አባቴ ምን ይሳናችኋል? እውነት ግን ተፈተሃል? እንግዲህ አረፋለች፣ አንረከረካት። እውነት ነው ውሸት ነው የሚለው ባይኖቿ ውስጥ እንትን አሉ። ግን እኮ አቅፋ ሳመችው፣ አየችው። ቆመው ነበር ቁጭ አሉ። አዊ አባቴ ምን ይሳናችኋል? እውነት ግን ተፈታህ? እውነት ግን ተፈታህ ትላለች። አዎ ተፈትቻለሁ አላት በሚያምር ፈገግታው። አዎ ተፈትቻለሁ ተመስገን። እንግዲህ ድንብላልዬ ወደ ላይ አንጋጠጠችና ወደ ፈጣሪዋ ተመስገን። ሌላ ምን ይባላል? በቃ ተመስገን ነው የሚባለዋ። ተመስገን። አዎ አባቴ ምን ይሳናችኋል? ተመስገን። እትዬ እውነታቸውን ነው ማለት ነው ትላለች ድንብላል። ምኑ ይፈታል ብለውኝ ነበር ይፈታል ብለው። አዎ ሴትዮዋ ነች አስፈታችኝ ይላል ተምቹ። ሴትዬ እኮ ጥሩ ሰው ናቸው። ግን አሁን ደህና ነህ? ተሻለህ? አሁን ደህና ነህ? ተሻለህ? ያኔም እኮ አሞኝ አይደለም የደበደቡ ሰውነቴ ቆስሎ ነው እንጂ አሞኝ አይደለም። አዎ ዋናው ተመስገን ነው የሚባለው። ዋናው ግን መፈታትህ ነው። አንቺ ግን እንዴት ነሽ አለ ከውስጥ በመነጨ ፍቅር። በቸገራችሁ ጊዜ ደረሰላችሁ ቀን ሰው በችግራችሁ በጭንቀታችሁ እርቧችሁ ያጎረሳችሁ ጠምቷችሁ ያጠጣችሁ ሰው መቼም ቢሆን አትረሱትም። ከውስጥ በመነጨ ፍቅር ነው የምታዩት። አይኗን እያየ አንቺ ግን ደህነሽ? ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ አለች ድንብላልዬ። ከተፈታው በኋላ ልሽ ብዬን የመጣሁት ናፈቀሽኝ ልሽ ብዬን የመጣሁት ከተፈታው በኋላ አድርገሃል። እኔማ እኮ እንዴ እኮ ነው ይሆን ብዬ ትጨነቅ ነበር።